Today, inshallah, I'm going to share with you 11 benefits of istighfar. ዛሬ በአላህ ፈቃድ ኢንሻአላህ ስለ እስትግፋር 11 ጥቅሞች ላካፍላችሁ እወዳለሁ። ከነዚህ ጥቅሞች መካከል አንዳንዶቹን ለመጀመሪያ ጊዜ የምትሰሙ ሲሆን ሌሎቹ ደግሞ በእጅጉ የሚያስደንቁ የእስትግፋር ፍሬዎች ናቸው። እነዚህን አስገራሚ ጥቅሞች ማስታወሻ እንድትይዙ በነጥብ አቀርባቸዋለሁ። ለአላህ ሱብሓነሁ ወተዓላ እስትግፋር በሚያደርጉበት ጊዜ የሚያገኟቸው ጥቅሞች የሚከተሉት ናቸው። የመጀመሪያው ጥቅም ሁሉን ቻይ የሆነው አላህ ሱብሓነሁ ወተዓላ ኃጢአቶቻቸውን ይምራቸዋል። እዚህ ጋር አንድ ትልቅ ቁም ነገር አለ። እስትግፋር ኃጢአትን መማር ብቻ ሳይሆን የኃጢአት መጥፎ መዘዞችንም ያስወግዳል። ኃጢአት በዕለት ተዕለት ውሎና በሕይወቱ ላይ የራሱ የሆነ መጥፎ ተጽዕኖ እንዳለው አይዘንጉ። ኃጢአት ከአኺራ ቅጣት በተጨማሪ በዚህች ዓለም ላይ መዘዝ አለው። ነቢዩ ሰለላሁ ዐለይሂ ወሰለም እንደተናገሩት አንድ ሰው በሚሠራው ኃጢአት ምክንያት ከሚገባቸው ሲሳይ ሪዝቅ ሊከለከል ይችላል። ኃጢአት እንደ ግርዶሽ ወይም እንደ መዝጊያ ሆኖ ያገለግላል። እስትግፋር ደግሞ እነዚህን ግርዶሾች ያስወግዳል። ስለዚህ የመጀመሪያው ጥቅም የኃጢአት መማርና መዘዞቹ መወገዳቸው ነው። ሁለተኛው ጥቅም እስትግፋር መልካም ሕይወትን ያጎናጽፋችኋል። ፈተናዎችና ችግሮች ቢገጥሟችሁ እንኳ አላህ ከዚያ እንዴት መውጣት እንደምትችሉ መውጫውን ያሳያችኋል። ከአላህ አዘወጀል ስትርቁ በምግባችሁ ላይ የጨው ማነስ እንኳ ትልቅ ጭንቀት ሊፈጥርባችሁ ይችላል። ወደ አላህ አዘወጀል ስትቀርቡና እስትግፋር ስታበዙ ግን ከባዱን ሁኔታ በቀላሉ ትወጡታላችሁ። አላህ አዘወጀል በመጽሐፉ ላይ መልካም ሕይወትን እንደሚያኖረን ቃል ገብቷል። ሦስተኛው ጥቅም ልብን ያጠራል። ልብ ሲጠራ ደግሞ የልብ ብርሃን ኑር እየፈሰሰ ፊቶ ላይ እንኳ መታየት ይጀምራል። ስለዚህ እስትግፋር ፊቶን ያበራል። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ይሉ ነበር፣ አንዳንዴ ልቤ ላይ የሆነ ነገር ይሰማኛል፣ ከዚያም 100 ጊዜ እስትግፋር አደርጋለሁ። አራተኛው ጥቅም እስትግፋር ከቅጣት የመጠበቂያ ዋስትና ነው። አላህ ዐዘወጀል እንዲህ ብሏል፣ አንተ በእነሱ ውስጥ እያለህ አላህ አይቀጣቸውም። እነሱም ምህረትን የሚለምኑ እስትግፋር የሚያደርጉ ሲሆኑ አላህ አይቀጣቸውም። ስለዚህ እስትግፋር ከቅጣት መጠበቂያ ጋሻ ነው። አምስተኛው ጥቅም ለአላህ እስትግፋር ስታደርጉ አላህ ደረጃችሁን ከፍ ያደርጋል። ለራሳችሁ ብቻ ሳይሆን ለሌላ ሰው እንኳ እስትግፋር ብታደርጉ አላህ የዚያን ሰው ደረጃ ከፍ ያደርጋል። የእያንዳንዱ እስትግፋር የእርሶን ደረጃ ከፍ የሚያደርግ መሰላ ነው። ስድስተኛው ጥቅም በትንሣኤ ቀን የቅያማ ዕለት በጣም ደስተኛ እንድትሆኑ ያደርጋቸዋል። በተለይም የሥራ መዝገባችሁን ስትከፍቱና በውስጡ ብዙ እስትግፋር ስታገኙ። ነቢዩ ሰለላሁ ዐለይሂ ወሰለም በመዝገቡ ውስጥ ብዙ እስትግፋር ላገኘ ሰው ምስራች ይሁንለት ብለዋል። ምክንያቱም እስትግፋሩ በኃጢአቱ ቦታ ላይ ስለሚተካ ኃጢአቱን አያገኘውም። መላእክት ያንን ኃጢአት አይጽፉትም። ምክንያቱም እስትግፋሩ ኃጢአቱን አጥፍቶ በእርሱ ምትክት ይቀመጣል። ሰባተኛው ጥቅም ዱዓ ተቀባይነት እንዲኖረው ምክንያት ይሆናል። ከቁርአን አንድ ምሳሌ ልጥቀስ። ነቢዩ ሱለይማን ዐለይሂ ሰላም ማንም ሊኖረው ማይችል ንግሥናን ከአላህ በለመኑ ጊዜ ዱዓቸውን የጀመሩት ጌታዬ ሆይ ማረኝ፣ እስትግፋር ከኔም በኋላ ለማንም ማይገባን ንግሥና ለኔ ስጠኝ በማለት ነበር። ስለዚህ ወደ አላህ ስትጣሩ መጀመሪያ ምህረትን መጠየቅ እስትግፋር ይመከራል። ምክንያቱም ኃጢአት አንዳንዴ በዱዓችሁና በዱዓው መልስ መካከል እንደ ግርዶሽ ሊቆም ይችላል። ስምንተኛው ጥቅም ጉልበትን ይሰጣል። መንፈሳዊ ጉልበት ብቻ ሳይሆን አካላዊ ጥንካሬንም ጭምር። አላህ በቁርአን ውስጥ ሕዝቤ ሆይ ምህረትን ለምኑ፣ እስትግፋር አድርጉ፣ ወደ እርሱም ተመለሱ፣ በእናንተ ላይ ዝናብን ያዘንባል፣ በኃይላችሁ ላይ ኃይልን ይጨምርላችኋል ብለዋል። አላህ በእስትግፋር ምክንያት እርዳታና ድጋፍን ይሰጣቸዋል። ዘጠነኛው ጥቅም ካልታሰበበት አቅጣጫ ሲሳይን ያስገኛል። ይህ በሐዲስም ተረጋግጧል። ነቢዩ ሰለላሁ ዐለይሂ ወሰለም እስትግፋርን ያዘወተረ ሰው አላህ ከማንኛውም ጭንቀት መውጫን፣ ከማንኛውም ችግር እረፍትን፣ ካልታሰበበት አቅጣጫ ሲሳይ እንደሚለግፈው ተናግረዋል። አስረኛው ጥቅም ጀነትን ያስወርሳል። አላህ በእስትግፋር ምክንያት ጀነትን ይወፍቃቸዋል። አንድ ሰው እስትግፋር ሲያደርግ አላህ ኃጢአቶቹን በሙሉ ይምርለታል። ይህም ወደ ጀነት ለመግባት ምክንያት ይሆናል። 11ኛው ጥቅም እስትግፋር ከበሽታዎች ፈውስ ነው። አንዳንዴ በሽታዎች የሚመጡት ከኃጢአት ምክንያት ሊሆን ይችላል። አላህ የዚያን ሰው ኃጢአት ለማር ሲል በበሽታ ሊፈትነው ይችላል።
ግን በሽታ ሳይመጣባችሁ ኃጢአታችሁ እንዲማር ከፈለጋችሁ በየቀኑ እስትግፋር ማድረግን ምስጢር ይረዱ። አንድን ባሪያውን አላህ ከወደደውና ሊምረው ከፈለገ ያ ባሪያ ተውበት ካላደረገ አላህ በተለያዩ ችግሮችና በሽታዎች ሊፈትነው ይችላል። ግን ዘወትር እስትግፋር በማድረግ ይህንን ማስቀረት ይቻላል። የመጨረሻውና ከሁሉ የሚበልጠው ጥቅም እስትግፋር አላህን ደስ ያሰኛል። እስቲ በአእምሮአችሁ ስሉት። አላህ በእናንተ ደስ ይላል። በየቀኑ በምታደርጉት እስትግፋር ምክንያት አላህ በእናንተ ደስ ይለው ምናኛ መታደል ነው። Allah happy. This is the best of them. Imagine Allah is happy with you. Imagine Allah is daily happy with you because of your istighfar.